ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን የአማርኛ ፊደላትን ከመጀመሪያው ጀምረን ነው። እስኪ ደጋግማችሁ ላላያችኋቸው ፊደሎችን ከቅርጻቸው እያንዳንዳቸውን ቅጽራቸውን ሁሉ ለመለየት ደጋግማችሁ ማንበብ ግዴታ ስለሆነ ከመጀመሪያው ጀምረን እስኪ እናያቸው። ሀ ሁ ሂ ሃ ሄ ህ ሆ። የመጀመሪያ ለጀማሪ ተማሪዎች የመጀመሪያ ስራችሁ ሊሆን የሚችለው መጀመሪያ በድምፅ ሸምዳችሁ ድምፃቸውን መያዝ ይሆናል። ሁለተኛ ከዚያ ቀጥለው ደግሞ ምን አይነት ቅጽል እንዳላቸው እያንዳንዳቸውን ማየት ይሆናል ማለት ነው። የመጀመሪያው ስራው የሚሆነው በድምፅ ሸምዳችሁ መያዝ ነው። ደግሜ ያነበዋለሁ። ሃ ሁ ሂ ሃ ሄ ህ ሆ። እሺ ከዛ ቅጽላቸውን ስናይ ሃ ስንል የመጀመሪያ ፊደል ምንም አይነት ቅጽል የላትም። ሁ ስንል ከጎን፣ ሂ ስንል ደግሞ ታች በቀኝ በኩል እግሯ ላይ ሸፈፍ ያለች፣ ሃ ስንል የአራተኛ ፊደል ከመጀመሪያው የተለየች ነገር ግን በድምፅ ተመሳሳይ ነች። ሄ ስንል አምስተኛ ፊደል እግሯ ላይ ቀለበት፣ ህ ሆ። ልክ እንደዚህ እያደረግን እያንዳንዳቸውን እናያለን። እቺ ደግሞ ለ ነች። ለ ሉ ሊ ላ ሌ ል ሎ። ደግሜ ያነባዋለሁ። ለ ሉ ሊ ላ ሌ ል ሎ። እሺ እያንዳንዱን አሁንም ይህን ቅጽሉን ስናይ የሁለተኛ ፊደሎች አብዛኛው ሁለተኛ ፊደሎች ከጎን፣ ሶስተኛ እግራቸው ላይ ሸፋፋ፣ አራተኛ ፊደሎች እግራቸው አጠር ያሉ ናቸው። አብዛኛው የአራተኛ ፊደሎች እግራቸው አጠር ያለ። አምስት ሌ ብለን የምናነባት እግሯ ላይ ቀለበት ሌ ል ሎ። የሰባተኛ ፊደሎች ደግሞ ከቀኝ በኩል ከላይ ቀለበት ወይም ደግሞ በቀኝ በኩል እግራቸው ማጠር ይሆናል ማለት ነው። ለ ሉ ሊ ላ ሌ ል ሎ። እሺ እቺ ደግሞ ሃ ናት። እቺኛይቱም ሃ ናት፣ እቺኛይቱም ሃ። ግን እቺ ሀሌታ ውሃ፣ እቺኛይቱም ደግሞ ሐመር ውሃ ብለን ነው የምንለያቸው እንጂ ሁሎችንም ሃ ብለን ነው የምናነባቸው ማለት ነው። ሃ ሁ ሂ ሃ ሄ ህ ሆ። ሃ ሁ ሂ ሃ ሄ ህ ሆ። እሺ ይቺ ስማን ነች። ይቺ ደግሞ መ ነች። መ መ ሙ ሚ ማ ሜ ም ሞ። እስኪ ደግሜ ያነባዋለሁ። በድምፅም ሆነ ሸምዳችሁ ለመያዝ ደጋግማችሁ ማንበብ ምን ነው ግዴታ ነው ማለት ነው። ደጋግማችሁ ማንበብ መ ሙ ሚ ማ ሜ ም ሞ። እሺ ቅጽሉን ስናይ የመጀመሪያ ፊደል ምንም አይነት ቅጽል የላቸውም። ሁለተኛ ከጎን፣ ሶስተኛ እግራቸው ላይ ሸፈፍ ያለ፣ አራተኛ ቅጽል የላትም ማለት ነው። እግሯ እርዘም ያለች ናች፣ ግን እንደ ሌሎች ቅጽል የላትም። ሜ ስንል አምስተኛ ፊደል እግሯ ላይ ቀለበት ም ሞ። እሺ እቺ ደግሞ ሰ ነች። ሰ ሰ ሱ ሲ ሳ ሴ ስ ሶ። ሰ ሱ ሲ ሳ ሴ ስ ሶ። ልክ እንደዚህ እያደረግን እየደጋገምን እያነበብን ፊደሎችን ከለየን በኋላ ደግሞ ወደ ቃላት ስለምንሄድ መጀመሪያ በደንብ እነዚህን መሸምደድ ያስፈልጋል ማለት ነው።
በኦንላይን ማስተማርና መማር የምትፈልጉ እንዲሁም ህጻናትን በሀገር ውጭ ናችሁ አማርኛም ሆነ ሌሎችን ትምህርት ማስተማር የምትፈልጉ ከታች ቪዲዮ ላይ ባስቀመጥነው ስልክ ሀይበሉን ደውሉልን። በአጭር ጊዜ አቀላጥፈው ማንበብ መጻፍ መናገር እናስተምራቸዋለን ማለት ነው። እቺ ደግሞ ረ ነች። ረ ሩ ሪ ራ ሬ ር ሮ ረ ሩ ሪ ራ ሬ ር ሮ። ደጋግመን ስናነበው የመያዝ ፕሮባቢሊቲያችን ወይም ደግሞ የመያዝ ልምዳችን ይጨምራል ማለት ነው። ደጋግመን ካነበብናቸው እንዳንረሳቸውም ይሆናል ማለት ነው። እዛ ደግሞ ከዛ ውጭ ቪዲዮውን እያስቆማችሁ እየጻፋችሁ ደጋግማችሁ መለማመድ። ይቺ ሰ ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ። እሺ እቺ ማነች? እቺ ደግሞ ሸ ነች። ቅጽላቸውን ስናይ ሰና ሸ ሸ ስንል ከላይዋ ላይ አግዳሚ ካላት ሸ ትሆናለች እንጂ እሰቃ ተመሳሳይ ቅርጽ አይነት ያላት ናት ማለት ነው። ሸ ሹ ሺ ሻ ሼ ሽ ሾ ሸ ሹ ሺ ሻ ሼ ሽ ሾ። እሺ እቺ ደግሞ ማናት? ቀ ቀ ቁ ቂ ቃ ቄ ቅ ቆ። እስቲ ደግሜ ያነባዋለሁ። ቀ ቁ ቂ ቃ ቄ ቅ ቆ። እሺ እቺ ደግሞ በ ነች። በ ቡ ቢ ባ ቤ ብ ቦ። እሺ በ ቡ ቢ ባ ቤ ብ ቦ። ልክ እንደዚህ እያደረግን እየደጋገምን ማንበብ ያስፈልጋል ማለት ነው። እሺ እቺ ደግሞ ቨ ነች። ቨ ቨ ቡ ቪ ቫ ቬ ቭ ቮ ቨ ቡ ቪ ቫ ቬ ቭ ቮ። ይቺስ ይቺ ስናይ ደግሞ ተ ነች። ተ ቱ ቲ ታ ቴ ት ቶ ተ ቱ ቲ ታ ቴ ት ቶ። ይቺስ ይቺ ደግሞ ቸ ነች። ቸ ቸ ቹ ቺ ቻ ቼ ች ቾ። እሺ ደግሜ ላንበው። ቸ ቹ ቺ ቻ ቼ ች ቾ። እሺ እቺ ደግሞ ማናት? እቺ የ ነች። የ የ ዩ ይ ያ ዬ ይ ዮ የ ዩ ይ ያ ዬ ይ ዮ። እሺ እቺ ደግሞ ነ ነች። ነ ኑ ኒ ና ኔ ን ኖ ነ ኑ ኒ ና ኔ ን ኖ። እንደዚህ እያደረግን እየደጋገምን እያነበብን እየጻፍን እንለማመዳለን ማለት ነው። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉን ደውሉልን። አማርኛም ሆነ ሌሎችን የትምህርት አይነቶችን በአጭር ጊዜ አቀላጥፋችሁ እንድታነቡ እንድጽፉ እናስተምራችኋለን ማለት ነው።
በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ